እንግዲህ ከማንቸስተር ዩናይትድ ጋር ስማቸው ከተያያዙ ተጫዋቾች መካከል ማቴዎስ ፈርናንዴዝ እንደሚጠቀስ ይታወቃል። የእሱ ዕጣ ፈንታ እስከሚለይለት ድረስ ለምሳሌ ልክ ኤሌት አንደርሰን ለምሳሌ የማንቸስተር ሲቲ ንብረት እንደሆነ ፋብሪዚዮ ሮማኖ ሂርዊጎ ብሎ አረጋግጦታል። ስለዚህ ከዚህ በኋላ ዩናይትድ እና ኤሌት አንደርሰን አንድ ላይ አያያዙም። ግን ደግሞ እስከዛ እስኪለይለት ድረስ ግን የማቴዎስ ፈርናንዴዝ ጉዳይ ግን ስቲል እንደቀጠለ ነው የሚሆነው። ስለዚህ ከማቴዎስ ፈርናንዴዝ ጋር በተያያዘ ማንቸስተር ዩናይትድ ዙሪያ ብዙ የሚነሱ ነገሮች አሉ። ከነዛ መካከል አሁን ላይ በቅርቡ በወጣው መረጃ መሰረት ደግሞ የማንቸስተር ዩናይትድ የቀድሞ ተጫዋች የሆነው ቴዲ ሼሪንግሃም በማቴዎስ ፈርናንዴዝ አልተማረኩም፣ ወደ ማንቸስተር ዩናይትድም መምጣት የለበትም፣ በተለይ ደግሞ በተጠቀሰው ከ80 እስከ 85 ሚሊዮን ፓውንድ በሚሆነው ገንዘብ መምጣት የለበትም ብሎ ለካሞን የተናገረበት አጋጣሚ አለ። ለምንድን ነው እንደዛ ያለው? ከማለት ውስጥ ጀርባ ምንድን ነው ያለው ነገር የሚለውን ነገር ለማየት እንሞክራለን። ሁለተኛው ርዕሳችን ደግሞ የሚሆነው ኢኔዮሶች እጃቸው ላይ ሞንስተር ሜንታሊቲ ያለው ወይ ደግሞ በጣም ጠንካራ ሜንታሊቲ ያለውና አቅምም ያለው ተጫዋች እንዳለ ያረጋግጡበት ምክንያት አለ። ያ ምክንያት ምንድን ነው? በምንስ ምክንያት ነው ያ ነገር ሊፈጠር የቻለው በሚል ኢኔዮሶች ከዛሬ 2 ዓመት በፊት ያስፈረሙት አንድ በጣም ጥሩ ታለንት ያለው ተጫዋች አለና ስለዚ አንዳንድ ሀሳቦችን የምናነሳ ይሆናል። ስለ ቀጣይ ዓመትም አንዳንድ ነገሮች ተነስተዋልና ከዛ ጋር አያይዘን አንዳንድ ሀሳቦችን እናነሳለን። ሶስተኛና የመጨረሻው ርዕሳችን ደግሞ የሚሆነው ሳውዲዎች አሁንም የብሩኖን ጉዳይ የተዉት አይመስልም። በተለይም ደግሞ አልናስር ቀጣይ ሮቤርቶ ማርቲኔዝ ይይዟል የሚል ጭምጭምታዎች ስላሉ አሁንም የብሩኖ ፈርናንዴዝ ፈላጊ ሆነው መጥተዋል። ማንቸስተር ዩናይትድ ቤትንም ያንኳኩበት አጋጣሚ አለና ስለዚህ ጉዳይ ደግሞ እናነሳለን። አሁንም አልናስሮች ፈልገው መጥተዋል። ሂላል ነበር ከዚህ በፊት ፈልጎ የነበረው፣ ኒርሊ 100 ነበር አቅርቦ የነበረውና አሁን ደግሞ አልናስር ሆኗል። ስለዚህ ጉዳይ አጠቃላይ ያለው ነገር የምናነሳ ይሆናል። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃቸዋለን። መልካም ቆይታን ተመኝ። ማንቸስተር ዩናይትድ ሚድፊልደር መፈለጉ የሚታወቅ ነው። ኮንክሪት በሆነ መንገድ እንኳን ወይ ታማኝ የሚባሉ ሶርሶች እንኳን የተናገሩትን ብንቆጥር ማንቸስተር ዩናይትድ በጣም ብዙ የሚባሉ አማካዮች ጋር ስሙ መያያዙን ተመልክተናል። አሁን ላይ ግን የኤሌት አንደርሰን ጉዳይ ኦልሞስት የተጠናቀቀበት ወይንም ደግሞ ያበቃበትን መንገድ ነው እያየን የምንገኘው አይደል? ምክንያቱም ኤሌት አንደርሰን ከማንቸስተር ሲቲ ጋር ዝውውር እንዳረገ ማለት ያው አልተፈራረሙም። ኦብቪየስሊ ፋብሪዚዮ ሮማኖ ሂርዊጎ ብሎ ካስቀመጠ ግን ያው ኦልሞስት ተጠናቋል። ወይንም ደግሞ ኤሌት አንደርሰን የማንቸስተር ሲቲ ተጫዋች የሚሆንበት እድል ከፍተኛ ነው ማለት ነው። ኦፍኮርስ ሂርዊጎ ተብሎ ኮላፕስ የሚያደርግበት አጋጣሚ ተመልክተናል። በተለይ በባለፈው የዝውውር መስኮት አይ ቲንክ ወደ 3 ያክል ዝውውሮች ፋብሪዚዮ ሮማኖ ሂርዊጎ ብሎ ኮላፕስ ያደረጉ ዝውውሮች አሉ። ግን በጣም ሬር የሆነ ሴናሪዮ ካልሆነ በስተቀር የተረጋገጠ ነገር ነው የሚሆነው። ታዲያ የኤሌት አንደርሰን ጉዳይ ከዚህ በኋላ ከዩናይትድ ጋር ተያይዞ አይነሳም። ቀሪዎቹ ግን አሁንም ድረስ ይነሳሉ። ምናልባት አርሰናል ጠንከር ያለ ግንኙነት ከብሩኖ ጊማሬሽ ጋር ማድረጉን ተከትሎ የእሱ ጉዳይ ትንሽ ሊቀዘቅዝ ይችላል። ለቶናሊ ደግሞ ቶተናም ዝውውር ጥያቄ አስገብቷል። እሱም በተወሰነ መንገድ ሊቀንስ ይችላል ወሬው። ከዚ ውጭ ግን ወሬው እንደቀጠለ ነው የሚሆነው። አሁን ላይ ታዲያ በማቴዎስ ፈርናንዴዝ ጉዳይ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ቴዲ ሼሪንግሃም ለካሞን እንትን ሰጥቷል። ኤክስክሉሲቭ የሆነ ኢንተርቪው ሰጥቷል። እንደሚታወቀው ካሞን ማለት የኦንላይን የስፖርት ቤቲንግ ካምፓኒ ነው። እንደዚህ ተጫዋቾችን የቀድሞ ተጫዋቾችን ምናምን አምባሳደር ያደርጋሉ ከማስታወቂያ ፐርፐስ ጋር በተያያዘ። ከዛ በኋላ እንደዚህ አይነት ኤክስክሉሲቭ ኢንተርቪዎችን እንዲሰጡ ይደረጋሉ። ኤክስክሉሲቭ ኢንተርቪዎችን ሲሰጡ ታዲያ በወቅታዊ ጉዳዮች ላይ ነው አስተያየት የሚሰጡት። ቴዲ ሼሪንግሃም የዩናይትድ የቀድሞ ተጫዋች ስለነበረ ከዩናይትድ ጋር የተያዙ ጉዳዮችን ነው የሚያነሱለት። እሱም መልሶችን የሚሰጥበት አጋጣሚ ነው ያለውና አሁን ለካሞን በተናገረበት ወይ ደግሞ በሰጠው ኤክስክሉሲቭ ኢንተርቪው ላይ ስለ ማቴዎስ ፈርናንዴዝ ተናግሮ ነበርና ስለ ማቴዎስ ፈርናንዴዝ የተናገረው ነገር በሆነ ያህል መጠን ሰብስታንስ ያለው ነገር ሆኖ አግኝቼዋለሁ። ለዛም ነው ሼር ላረጋችሁ የመጣሁት። እናንተም ሀሳብ ትሰጡበታላችሁ በዚህ ጉዳይ ላይ። ምንድን ያለው ቴዲ ሼሪንግሃም አይቼዋለሁ፣ ያለፉትን ዌስትሃም ጨዋታዎች ላይ ተመልክቼው ነበረ። ጥሩ ተጫዋች ነው፣ ግን ደግሞ ያን ያህል እንደሚወራለት በተለይም ደግሞ የወጣበት ምድረው ሊወጣበት ይገባል የተባለው ገንዘብ የሚያስፈልገው አይነት ተጫዋች አይደለም፣ ወይ ደግሞ እንደዛ አይነት ተጫዋች ሆኖ አላገኘሁትም። ፈርናንዴዝ ጥሩ ተጫዋች ነው፣ አቅም ያለው ተጫዋች ነው። በዛ ላይ 21 ዓመቱ ነው። የፊውቸሪስቲክ የሆነ ተጫዋች ነው፣ ወይም ደግሞ ሪሴል ቫሊዩም አለው። ለማንቸስተር ዩናይትድም ረዘም ላለ ጊዜ መቆየት የሚችል ተጫዋች ነው።
ግን ደግሞ ጥሩ ተጫዋች ቢሆንም ግን ገና እድገት ያልጨረሰው ወይ ደግሞ እድገት የሚያስፈልገው አይነት ተጫዋች ነው። በተለይ ከወጣበት ሁለት ነገሮችን ነው አጽንኦት ሰጥቶ የተናገረው። በተለይ ይወጣበታል ከተባለው ገንዘብ አንጻርና ማንቸስተር ዩናይትድ ከሚያስፈልገው ተጫዋቾች አንጻር የዚህ ልጅ ዝውውር እኔ ያልደግፈውም ብሎ በግሉ ያለውን አቋም ተናግሯል። ለምንድነው? አንደኛ ፈርናንዴዝ ካለው ብቃት ወይ ደግሞ ካለው ፐርፎርማንስ አንጻር እሱ ያለውን ነገር ተመልክቶ 80 እስከ 85 ሚሊዮን ፓውንድ የሚገባው ተጫዋች አይደለም ብሎ ነው የመጀመሪያ ሐሳቡን የሰጠው። ሁለተኛው ሐሳቡ ደግሞ ምንድነው? ማንቸስተር ዩናይትድ ከሚያስፈልገው ተጫዋች አንጻር ዩናይትዶች የሚፈልጉት አይነት ተጫዋች አለ። እሱ እንደሚለው ከሆነ ጉድ ፕሌየር ሳይሆን ማንቸስተር ዩናይትድ የሚያስፈልገው ግሬት ፕሌየሮች ናቸው የሚያስፈልጉት። ያ ማለት ጥሩ ተጫዋቾች ሳይሆኑ ታላቅ ተጫዋቾች ናቸው የሚያስፈልጉት። በሰር አሌክስ ፈርጉሰን ጊዜ ሲፈርሙ የነበሩት ተጫዋቾች ጥሩ ተጫዋቾች ሳይሆኑ ይሄ በቃ ትልቅ ተጫዋቾች ላይክ ታላቅ ተጫዋቾች ናቸው። የዩናይትድን ባጅ መሸከም መቻል አለባቸው። ሲቀጥል ቲሙን በደንብ አድርገው ሊድ ማድረግ መቻል አለባቸው። ስለዚህ ማንቸስተር ዩናይትድ እስከዛ ድረስ የሚሄድ ከሆነ እስከ 80 እስከ 85 ድረስ የሚሄድ ከሆነ ገበያው ላይ ያሉ ግሬት ፕሌየሮችን ወይም ታላቅ ተጫዋቾችን ነው ማስፈረም ያለበት እንጂ በማቴዎስ ፈርናንዴዝ ሌቭል ያለን ተጫዋች እስከ 80 እና ከዛ በላይ ገንዘብ አውጥቶ ማስፈረም አያስፈልግም። እኔ በግሌ አልተማረኩበትም ብሎ ቴሪ ሼሪንግሃም ስለ ማቴዎስ ፈርናንዴዝ ለካሞን አስተያየቱን ሰጥቷል ማለት ነው። እና ስታስቡት ለምሳሌ የማቴዎስ ፈርናንዴዝን ስካውት በደንብ የምትመለከቱ ከሆነ ለምሳሌ ከ80 በላይ የወጣባቸውን ገንዘብ ከ80 በላይ ገንዘብ የሚወጣባቸውን ተጫዋቾች ስትመለከቱ ብዙ ጊዜ የሆኑ ነገሮችን ያሟሉ ናቸው። ለምሳሌ በቻምፒየንስ ሊግ ፉትቦል የተጫወቱ ናቸው። ሪሴል ቫልዩዋቸው ትልቅ የሆኑ ናቸው። በክለባቸው በጣም ወሳኝ የነበሩ ናቸው። ክለባቸውንም ምንም እንኳን ትንሽ ክለብ ቢሆንም ግን ደግሞ በትልቁ አስተዋጽኦ ያበረከቱ ናቸው እንጂ ሁሉም ተጫዋች ከ80 በላይ አይሸጥም። ከ80 በላይ አይሸጥም ሁሉም ተጫዋች። የተጠሩ ተጫዋቾች ነበሩ፣ ብዙ ተጫዋቾች። ለምሳሌ እናስታውሳለን ቤሎቴ የተባለው ተጫዋች ቶሪኖ የነበረው ተጫዋች 100 ሚሊዮን ፓውንድ ተጠርቶበት ነበር። እንግዲህ አሁን አይደለም፣ አሁን ኢንፍሌት አድርጓል ብዙ ገንዘቡ። ግን ያን ጊዜ ራሱ አይ ቲንክ ጆዜ በነበረበት ሰዓት ላይ ወደ ማንቸስተር ዩናይትድ ቤት 100 የተባለበት ተጫዋች ነበር። ግን ያ ዝውውር አልተፈጸመም። ልጁ አሁንስ ከዛ በኋላ የደረሰ ቤሎቴ ስትሉ የተጠበቀበት ቦታ ወይ ደግሞ የሚያስቆጭ ዝውውር አልነበረም። ዩናይትድ ፈርመው ቢሆን ኖሮ ግን አስቡት። ያንን ስታንዳርድ የሚያሟላ አይደለም ብሎ ነው ቴሪ ሼሪንግሃም የሚናገረውና ከዛ ፐርስፔክቲቭ ስትመለከቱ ፈርናንዴዝ ማሟላት ያለበት ነገሮች አሉ። አሁንም መጨረስ ያለበት በተለይ ፋይናል ሰርድ ላይ ያለው ፐርፎርማንስ ገና ነው፣ ገና መገራት ያለበት ነው። አየር ላይ ኳስ ወይ ደግሞ ኤሪያል ዱዌል ላይ አሁንም መገራት ያለበት ነው፣ ወይ ደግሞ ላይክ ጠንካራ ጎኑ አይደለም። እሺ ፋይናል ሰርድ ላይ ያለው ምናልባት የፊኒሺንግ ምንድነው አቅሙ ወይ ደግሞ ፋይናል ሰርድ ላይ ያለው ፐርፎርማንስ ሊሻሻል ይችላል ገና ወጣት ስለሆነ። ግን ኤሪያል ዱዌል ግን ራሱ ማኔጅ ማድረግ የማይችለው ከሆነ ትንሽ አስቸጋሪ ነው፣ ረጅምም ተጫዋች ስላልሆነ ማለት ነውና ብዙ ነገሮች። ይሄ ብቻ ግን አይደለም፣ ላክ ኦፍ ኤክስፔሪየንስ ነው። ኤክስፔሪየንስ ይጎለዋል። እንደምታውቁት 2 ዓመት ነው በፕሪሚየር ሊግ የተጫወተው። ሁለቱንም ዓመት ሲጫወት ለወረዱ ክለቦች ነው የተጫወተው። ሳውዛምፕተን ወረደ፣ በጣም መጥፎ የሚባል ፐርፎርማንስ አሳይቶ ወረደ ወደ ታች። ዌስትሃም ያው በሳውዛምፕተን ሌቭል መጥፎ ፐርፎርማንስ አሳየ ባንልም ግን ደግሞ ዌስትሃምም ወርዷል። በመጨረሻ ምንም ሊፈጠር አልቻለም። ኢቨን ዲሳይሲቭ የሆኑ ሞመንቶችን ራሱ ተጫዋቾች በግላቸው እኮ ዲሳይድ ያደርጋሉ። ለምሳሌ አሁን በአንድ ሞመንት ተጫዋችን መግለጽ ትክክል አይደለም አይኖ፣ ግን ታስታውሳላችሁ ከአርሰናል ጋር የነበረው ጨዋታ ላይ ያቺ ከበረኛው ጋር ፌስ ቱ ፌስ ተገናኝቶ ያመከናት ኳስ እንግዲህ አንድ ሞመንት የተጫዋችን እንትን ይገልጻል ብዬ አላስብም፣ እኔም አላምንም። ግን ደግሞ አንዳንድ ጊዜ ሞመንቶች ናቸው ተጫዋቾችን ምን ያህል ግሬት እንደሆኑ እንትን የሚሉት። ለምሳሌ አሁን ታስታውሳላችሁ አይደለ በፈረንሳይ ከአርጀንቲና ጋር የ2022 ወርልድ ካፕ ላይ የሁለት ተጫዋቾችን ኤግዛምፕል ልሰጣችሁ ነውና የሁለቱ ተጫዋቾች አንደኛ ከዛ በኋላ ያላቸውም ከዛ በፊት ያላቸውም ጉዞ፣ ሲቀጥል ደግሞ የተጫዋቾቹ ልዩነት ለነግራችሁ ነው ምን ያህል ይሄ በቃ ሞመንቶች ላይ ተጫዋቾች በጣም ዲፔንድ የሚያደርጉ እንደሆነ ማለት ነው። ለምሳሌ በዛ ጨዋታ ላይ ኪሊያን ምባፔ ነበር። ኪሊያን ምባፔ ከፈረንሳይ ጋር ከአርጀንቲና ጋር ሲጫወቱ ብቻውን አይደለም ሊጫወት የሚችለው። ኦፍ ኮርስ ዲፌንሱ አለው፣ ሚድፊልድ አለ፣ ዊንገሮች አሉ፣ ሁሉም አሉ። ግን ምን ያህል ትልቅ ተጫዋች እንደሆነ የምታውቁት ሞመንቶችን እንዴት እንደተጠቀመ ትመለከታላችሁ። ይሄ ልጅ ሃትሪክ ነው የሰራው በዛ ጨዋታ ላይ 3 ጎሎችን ነው ያስቆጠረው። እንግዲህ አስቡት ሞመንቶች 3ቱን ጎል ያስቆጠረ። ለምሳሌ ፔናልቲ ያስቆጥሯል አይደል? ፔናልቲውን ቢስትስ ምን ችግር አለው? ላይክ አንድ ሞመንት እኮ የተጫዋችን ከሬን አይገልጽም አይደል? ቢስት ምን ችግር አለው? ግን አለመሳቱ ግን ፈረንሳይን
እስከ ፔናልቲ ድረስ አንገት ለአንገት ተናንቀ እንድትሄድ አድርጓታል አይደለ? ሊዮኔል ሜሲስ ፔናልቲ አግኝቶ ነበር አርጀንቲና አይደለ? ስቶት ቢሆን ኖሮስ ሞመንቶችን ዲፋይን ማድረግ አለባቸው ተጫዋቾች። አሁን የኪሊያን ምባፔን ጠቀስኩላችሁ ምን ያህል ግሬት እንደሆነ ቢካዝ ያገኛቸው ሞመንቶች የሚጠቀም ተጫዋች ነው። ወደ ኮሎሙዋኒ ደግሞ ልሰዳችሁ። ኮሎሙዋኒ በአይንትራክት ፍራንክፈርት በሚጫወትበት ሰዓት ላይ በትልልቅ ክለቦች እየተፈለገ ነበር ይሄ ልጅ። ያቺ ሞመንት አስታውሷታላችሁ አይደለ? ከኤሚሊያኖ ማርቲኔዝ ጋር የተገናኘበት አጋጣሚ ኦፍኮርስ የዲቡ ነው ወይ ደግሞ የኤሚሊያኖ ማርቲኔዝን ብቃት አለበት። ግን ደግሞ ያቺ ሞመንት ግን አስቆጥሮ ቢሆን ኖሮ የታሪክ መዝገብ ላይ ትልቅ አሻራ ነበር የሚያስመዘግበው ይሄ ልጅ። ግን ያቺን ነገር አልተጠቀመበትም። ያቺ ሞመንት ታዲያ የልጁን ቫሉም ቀንሳበታለች። ሊሸጥ የነበረውም ተጫዋች ዋጋው ቀንሶ በእርግጥ ፔጄ ገብቶ ነበረ። ከፔጄ ምንም ምንድነው የሚጠበቅበትን ፐርፎርማንስ አላሳየም። ወደ ዩቬንቱስ ነበረ። ከዩቬንቱስ አሁን ቶተንሃም መጥቶ ነበረ። አይ ቲንክ ዩቬንቱስ ደግሞ መልሶት ብቻ በቃ እንደዚህ ነው የሚሆነው። አንድ ሞመንት የተጫዋችን አቅም አይገልጽም ተብሎ ይታሰባል። ግን ትልልቅ ተጫዋቾች ግን ሞመንቶችን ይጠቀማሉ። ሶ ግሬት ፕሌየር ነው ስትሉ ለምሳሌ በዚህ በማቴዎስ ፈርናንዴዝ እና በራያ መካከል ራያ ግሬት ፕሌየር እንደሆነ የምትረዱት ያቺ ሞመንት ራያ ቀይሯታል ሙሉ በሙሉ ማለት ነው። ያቺ ሞመንት ምን ያህል ዲሳይሲቭ ነች የሚለውን ነገር ስትመለከቱ ማቴዎስ ፈርናንዴዝ ያቺን አጋጣሚ ቀይሯት ቢሆን ኖሮ በጣም ይሞገሳል። በመሳቱ ሰው ነው እኮ አሁን እኮ ያቺን ነገር በመሳቱ እኮ ዋጋው አልቀንስም አይደል እንዴ? ይቀንሳል እንዳልኳችሁ ነው፣ ይገልጻል አላልኳችሁም። ግን ቢጠቀም ኖሮ ግን ያ ተጫዋች የታሪክ መዝገብ ላይ ስሙ በተለየ መንገድ ነው የሚጻፍለት። የልጁን ብዙ ነገር ታደንቁበታላችሁ። ልክ በሲቲ ጨዋታ ሲቲ ከቶተንሃም ጋር በነበረው ጨዋታ ላይ ኦርቴጋን እንደምናደንቀው ሁሉ ሶንን ደግሞ እንወቅሳለን አይደል? ምክንያቱም ኤሊት አጥቂ ነው፣ ራሱን በደንብ ፕሩቭ አድርጓል። ግን ያቺ ሞመንት ግን ቢያደርግ ግን ተጫዋቾችን የሚለየው ያቺ ሞመንት ነች። የሆነች ሞመንት አለች ተጫዋችን አንድ ተጫዋች ከአንድ ተጫዋች የምትለየዋ። ስለዚህ እዛ አካባቢ ላይ የሚያጋጥም ነው፣ ስተት ያጋጥማል እንዳልኳችሁ ነው። ግን ኢማጂን አድርጉት አንዳንድ ትልልቅ ነገሮች ላይ ለምሳሌ ባጂዮ ያቺን ፔናልቲ በመሳቱ አሁንም ድረስ የሚጸጸትበት ነገር ሞመንት ነች እኮ። ባጂዮ እኮ ትልቅ ተጫዋች ነው። ያቺ ሞመንት እሱን መግለጽ የለባትም። ግን አንፎርቹኔትሊ እግር ኳስ ደግሞ የሞመንት ስፖርት ነው። የሞመንት ስፖርት ነው። ቢካዝ ምንም እንኳን 90 ደቂቃ ቢኖረውም አንድ አጥቂ ከ90 ደቂቃው ማለት ነው በጣም እኮ ቻንስ እኮ ኧረ ምን አይነት የማይጨርስ ተጫዋች ነው እኮ የሚባለው። ስንት ቻንስ ተፈጠረ? 20 ቻንስ ይፈጠርለታል በጨዋታ በ90 ደቂቃ ውስጥ አይፈጠርለትም። ግን በጥቂት ሞመንቶች ግን ራሱን ማሳየት አለበት አንድ ተጫዋች። ሶ ከዛ አንጻር የማቴዎስ ፈርናንዴዝ ጉዳይ በዛ ስሙም እንዲነሳ ያደርገዋል። ያ ብቻ ግን አይደለም፣ ሌሎችም ነገሮች ሲደማመሩበት ያው መጥፎ ተጫዋች አይደለም ኦብቪየስሊ፣ ግን 85 የሚያወጣ ተጫዋች ነው በሚለው ግን ቴዲ ሼሪንጋም አይስማማም። ቴዲ ሼሪንጋም የሚስማማው ልክ እንደ ሃሪኬን አይነት እንደ ዴክላን ራይስ አይነት ዝውውር ላይ ነው ትልቅ ገንዘብ መውጣት ያለ። ምክንያቱም እነዚህ ተጫዋቾች ግሬት ፕሌየሮች ናቸው ብሎ ነው የሚያስበው እንጂ የማቴዎስ ፈርናንዴዝ ጉዳይ ብዙም እንደማያሳምነው ግልጽ አድርጓል ማለት ነው። ወደ ሁለተኛው ርዕሳችን ደግሞ ስንሄድ ኢኔዮሶች እጃቸው ላይ ሞንስተር እንዳለ ያረጋገጡበት ምክንያት ዘ አትሌቲክ ይፋ አድርጎታል። ይዞ በወጣው መረጃ መሰረት እንግዲህ በ2024 ክረምት ላይ ማንቸስተር ዩናይትድ ከሊል አንድን ተጫዋች ከሪያል ማድሪድ ጋር ተፎካክሮ አስፈረመ። ያም ተጫዋች ሌኒዮሮ ይባላል። በ2024 ክረምት ላይ የቴናግ ፈራሚ ነበር። ታዲያ ይሄ ልጅ ሲመጣ ያው እንደምታውቁት የተጠበቀውን ያክል ነገር አላሳየም። ምክንያቱም በጣም ወንደር የሆነ በቃ ይሄ ምንድነው ትልቅ ታለንት ያለው ተጫዋች ነውና በዩናይትድ ቤት ውስጥ ትልቅ ቦታ ይኖረዋል ተብሎ የተጠበቀ ተጫዋች ነበረ። ግን ደግሞ ያ አልሆነም። ያ አለመሆኑ ግን የልጁ ጥፋት ነው ወይ የሚለውን ነገር እስኪ በእንደዚህ አይነት ቅደም ተከተሎች ወይ ደግሞ በአራት ኢንሲደንቶች እንመልከት። 2024 ክረምት ላይ በኤሪክ ቴናግ ፈረመ ይሄ ልጅ። ሌኒዮሮ ከሊል ወደ ማንቸስተር ዩናይትድ ፈረመ፣ ተፎካክሮ ማለት ነው። ማንቸስተር ዩናይትድ ከሪያል ማድሪድ ጋር ተፎካክሮ ይሄ ልጅ እንደፈረመ በፕሪሲዝን ላይ ተጎዳ። ዩናይትድ ሜታተርሳል ነበር መሰለኝ ጉዳቱና ተጎዳ። ይሄ ልጅ ተጎዳና ለማንቸስተር ዩናይትድ ሲዝኑ መጀመር አልቻለም። እንግዲህ አስቡት፣ ወጣት ተጫዋች ነው፣ ቲኔጀር ሆኖ ወደ ማንቸስተር ዩናይትድ ቤት ውስጥ የመጣው። በመጀመሪያ ዓመቱ በጉዳት ምክንያት የመጀመሪያዎቹን ጨዋታዎች መጫወት ሳይችል ፕሪሲዝን መጨረስ ሳይችል ሲቀር የሚኖረውን ጫና አስቡት። ይሄ ብቻ ግን አይደለም። ልጁ ተጎድቶ ባለበት ሰዓት ላይ ኤሪክ ቴናግ የማንቸስተር ዩናይትድን ስራ ወይ ደግሞ ዓመቱን መጨረስ ባለመቻሉ ምክንያት በማንቸስተር ዩናይትድ ሰዎች ተሰናበት። ሲሰናበት ሌኒዮሮ ባስፈረመው አሰልጣኝ ስር አንድም የነጥብ ጨዋታ አልተጫወተም። ሶ የፈረመው በቴናግ ስር ነው።
ተጎዳ። ከጉዳቱ ተመልሶ ሲመጣ ሩበን አሞሪም ነው የጠበቀው። አሞሪም መጣ። አሞሪም ሲመጣ ታዲያ ሲሞክር ነበረ፣ ለተጫዋቾች እድል ሲሰጥ ነበረ። ግን ደግሞ ሌኒዮሮ የመጣው ለባክስሪ አልነበረም። ኤሪክ ቴን ሃግ በባክፎር ነው የሚጫወተው። ኦፍኮርስ አንድ ተጫዋች በሁሉም መንገድ ሻርፕ መሆን አለበት። ግን ኖ ላይክ ስፔሲፊክ የሆኑ ተጫዋቾች አሉ፣ ላይክ ሲስተም ፕሌየሮች አሉ፣ ላይክ ለሆነ ሲስተም የሚሆኑ ተጫዋቾች አሉ። አሞሪም ሲመጣ ለባክስሪ ሌኒዮሮ አልሆነም ነበር። ስለዚህ ሌኒዮሮ የሚጠበቅበትን ያክል ቻንስ እያገኘ አልነበርም። ሶ ከአዲስ አጫወት ጋር ለመላመድ እየሞከረ ነበር። እንግዲህ ይሄ ልጅ በመጀመሪያ ዓመቱ ነው ተጎዳ፣ ያስፈረመው አሰልጣኝ ተሰናበተ። ከዛ በኋላ እሱን ተክቶ የመጣው ደግሞ አሰልጣኝ ሌላ አይነት ሲስተም የሚጫወት አሰልጣኝ ሆኖ አገኘ። በዛ ውስጥም ቦታ ማግኘት አልቻለም፣ ተቸገረ። ከዛ በኋላ ደግሞ ልክ ከአሞሪም ጋር እንደዛ የመጀመሪያውን ዓመት ካሳለፈ በኋላ ሌኒዮሮ ልክ ሁለተኛው ዓመት ደግሞ ሲጀምር ያም አሰልጣኝ አሞሪምም ተሰናበተና ከዛ ደግሞ ማይክል ካሪክ መጣ። ማይክል ካሪክ ደግሞ ከዛ በኋላ መጣ። ኦፍኮርስ አሁንም ሌኒዮሮ ጉዳቶች እያስቸገሩት ነበረ፣ ግን አሰልጣኝ ለውጥ ደግሞ መጣ። ሌላ አሰልጣኝ ለውጥ ደግሞ መጣ። እንግዲህ አስቡት፣ እነዚህ የጠቀስኩላችሁ 4 ነገሮች ይሄን ልጅ እድገቱን አጨናቅፎበታል። ማለት መጀመሪያ ላይ ሲመጣ ቀጥተኛ ኢምፓክት እንዳይፈጥር አድርጎታል። መጎዳቱ፣ ያመጣው አሰልጣኝ መሰናበቱ፣ እሱን ተክቶት የገባው አሰልጣኝ የሚጫወትበት ሲስተም ከሩበን አሞሪም ፈጽሞ የተለየ እና ከራሱም ከተፈጥሯዊ ቦታውም ጋር የማይመጣጠን ሆነ፣ ማይጣጣም ሆነ። ከዛ እሱም ተሰናበተና ደግሞ ካሪክ ደግሞ መጣ። ይሄ ለነብሩኖ አይነት ተጫዋቾች ኖርማል ነው። ኦልሞስት ስታብሊሽድ የሆኑ ተጫዋቾች ናቸው። ግን ገና ለወጣት ተጫዋች ለዛውም ደግሞ ከአነስተኛ ሊግ ነው የመጣው። ይሄ ልጅ ከፈረንሳይ ሊግ ነው የመጣው። ከፈረንሳይ ሊግ መጥቶ ይሄ ሁላ ነገር ሲደራረብበት ባይቸገር ነው የሚገርመው ብዬ አስባለሁ። አሁን ታዲያ የሆነው ሆኖ 2 ዓመት ቆይቷል። በዚህ 2 ዓመት ውስጥ ራሱ እድሜውም ጨምረዋል፣ ብዙ ነገሮችን ተምሯል። ዘአትሌቲክ ይዞት እንደወጣው መረጃ መሰረት ግን ሌኒዮሮ ለቀጣይ ዓመት በተለየ መንገድ እየተዘጋጀ እንደሆነ ተናግሯል። ለሱ ቅርብ የሆኑ ሰዎችን አናግሬያለሁ የሚለው ዘአትሌቲክ እንዳስነበበው ከሆነ ሌኒዮሮ በጣም ፎከስድ ሆኖ ነው እየሰራ የሚገኘው። በትልቅ ትኩረት ነው እየሰራ የሚገኘው። በአካል ብቃቱ ላይ እየሰራ ይገኛል። ጨዋታውን ለማሻሻል በሚል ደግሞ በጣም ቪዲዮ አናሊሲሶችን ወይ ደግሞ የቪዲዮ ትንተናዎችን ደጋግሞ እያየ ነው። የራሱን እያየ ችግሩ ምን አይነት የቱ ጋር ነው፣ ፖዚሽናል ኢረሮች የቱ ጋር ናቸው ምናምን የሚሉትን ነገሮች በደንብ እያየ ነበረ። ያ ብቻ ግን አይደለም፣ የትልልቅ ሴንተር ባኮችን ወይ ደግሞ የትልልቅ የመሃል ተከላካዮችን ቪዲዮ በደንብ አድርጎ እያየ ነው፣ በፕሮፌሽናሎች እርዳታም ጭምር ማለት ነው። ሶ ይሄ ዝግጅት ለቀጣይ ዓመት ሻርፕ ሆኖ ጠንካራ ሆኖ እንዲመለስ፣ ጠንካራ ሆኖ ወደ ማንቸስተር ዩናይትድ ስብስብ ውስጥ እንዲገባ ያደርገዋል ማለት ነው። ስለዚህ ከምንም በላይ የማንቸስተር ዩናይትድ ሰዎች ኢኔውሶች ልጁ ይሄን ሜንታሊቲውን አድንቀውለታል። በፊትም የነበረውን ሜንታሊቲ በጣም ያደንቁለታል። ሶ የሁላ ችግር ተፈጥሮ ራሱን ለማሻሻል ነው እየሞከረ ያለው። በሚታሰበውም ደረጃ ዘወርስት የሚባል ተጫዋች አልሆነ፣ እንደዚህ አይነት ችግርም ገጥሞት ማለት ነው። ሶ ይሄ ሜንታሊቲ ደግሞ ዩናይትድ የሚፈልገው አይነት ሜንታሊቲ ወይ ደግሞ ኢኔውሶች ኢንተርቴን የሚያደርጉት አይነት ሜንታሊቲ ነው ተብሎ ይታሰባል እና ቀጣይ ዓመት የእሱ ሊሆን የሚችልበት እድል ከፍተኛ ነው ማለት ነው። ብሩኖ ፈርናንዴዝ እና የአልናስር ዜና ደግሞ ድጋሚ ሪሰርፌስ አድርጎታል። አልናስሮች ድጋሚ ለብሩኖ ፈርናንዴዝ ጥያቄ አቀርበዋል፣ ለማንቸስተር ዩናይትድ ጥያቄ አቀርበዋል። 2 ታማኝ የሚባሉ የዜና ምንጮች በሁለቱም በኩል ያለውን ፍላጎት ግልጽ አድርገዋል። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ወዲያው ውድቅ አድርጎታል ነው የሚለው። አንዳንድ መረጃዎች እንደሚሉት እስከ 100 ድረስ አልናስሮች ለመክፈል ፈቃደኛ ናቸው፣ የ31 ዓመቱን ብሩኖ ፈርናንዴዝን ማለት ነው። ሶ ፋብሪዚዮ ሮማኖ ዩናይትዶች ወዲያው ውድቅ አደረጉት ብሎ ተናገረ። ከዛ በኋላ ደግሞ ቤን ጃኮብስ ደግሞ ብሩኖ ፈርናንዴዝ መቆየት እንደሚፈልግ ነግሯቸዋል። አጠቃላይ በሱ ዙሪያ ያሉት የቡድን ጓደኞቹ ለቤተሰቡ ሁሉ የተናገረው ነገር ብሩኖ ፈርናንዴዝ በማንቸስተር ዩናይትድ መቆየት እንደሚፈልግ ነው። ኦፍኮርስ መቆየት አለበት፣ ምክንያቱም በእንደዚህ አይነት ትራንዚሽን ላይ ያለ ቡድን እንደ ብሩኖ አይነት ተጫዋች ያስፈልገዋል። ለምሳሌ ማንቸስተር ዩናይትድ ብሩኖ ልተካ ቢል ምንድነው ማድረግ ያለበት? ብዙ ርቀቶችን መጓዝ አለበት አይደል? ምክንያቱም ብሩኖን በቀላሉ መተካት አይቻልም። ልምድ ያለው ተጫዋች ነው። ኮንሲስተንሲው የሚገርም ነው። ትሬኒንግ ላይ ሁሉም ተጫዋቾች እንደሚሉት ብሩኖ ሁልጊዜም ቢሆን ውድድሩን ከፍ የሚያደርግ ተጫዋች፣ ስለዚህ የብሩኖ መውጣት ብዙ ነገሮችን ነው ከማንቸስተር ዩናይትድ የሚያጎለው። ሶ ብሩኖ መውጣት የሌለበት አንደኛው ሪዝን ይሄኛው ነው ማለት ነውና የመጡትንም እንትኖች ምንድነው ፍላጎቶች ማንቸስተር ዩናይትድ ብሎክ ማድረጉ ግልጽ ነገር ይመስለኛል። ለራሱ ለብሩኖም ደግሞ በተሻሻለ አስተዳደር ውስጥ በተሻሻለ አካሄድ ውስጥ ደግሞ ማንቸስተር ዩናይትድን ቢያገለግልና
ከዚህ በኋላ ደግሞ አዲስ ቲም ጋር ከሚላመድ ማንቸስተር ዩናይትድ ቤት ደግሞ ቆይቶ ቀጣዩን ደግሞ ምዕራፍ ቢፍቅ የተሻለ ሊሆን ይችላል የሚል ሐሳቦች አሉ። በአጠቃላይ ግን ሳውዲዎች አሁንም ብሩኖን እየፈለጉት ነው የሚገኙት። ብሩኖ ፈርናንዴዝ ግን መቆየት ይፈልጋል። እንዳምናው ማንቸስተር ዩናይትድ እሱን ለመሸጥ እያሰቡበት አይደለም። ስለዚህ እነሱም እንደሚፈልጉት ወዲያው ተናግረው ጥያቄያቸውን ውድቅ አድርገውታልና የመቆየት እድሉ ያው ሰፋ ያለ ነው ተብሎ ነው የሚታሰበው ማለት ነው። የእናንተ ሐሳብ ምንድን ነው? ስለ ብሩኖና ስለ አልናስር መያያዝ ያላችሁ ሐሳብ ምንድን ነው? ማንቸስተር ዩናይትድ ኦፍሎድ ማድረግ ከሚፈልጋቸው ወይንም ደግሞ ከቡድኑ መቀነስ ከሚፈልጋቸው ከፔሮሉ ላይ ማስወገድ ከሚፈልጋቸው ተጫዋቾች መካከል አንደኛው ማርከስ ራሽፎርድ ነው። የማርከስ ራሽፎርድ ጉዳይ በተለያዩ ሪዝኖች ነው ዩናይትድ ከሱ ጋር መለያየት የሚፈልገው። በተለይ የማርከስ ራሽፎርድ፣ የካሴሚሮ፣ የጄደን ሳንቾ ጉዳይ ከሌሎቹ ተጫዋቾች ማለት ኢቨን ቦምብ ስኳድ እንኳን ተብለው ሩበን አሞሪም ከመደባቸው ተጫዋቾች እንደነ ጋርናቾም ጭምር አንቶኒም ጭምር ሁሉ የተለየ ነው። የነዚህ ተጫዋቾች ጉዳይ ቦምብ ስኳድ ውስጥ አልተካተቱም። በእርግጥ አሁን ከጠቀስኳቸው ተጫዋቾች መካከል ካሴሚሮ አልተካተተም። ራሽፎርድ እና ሳንቾ ግን አሉ። ከሳንቾ ጋር ጊዜም አላሳለፈም አሞሪም፣ ግን ኤኒዌይስ ግን እዛ ውስጥ አሉ። ሶ የነዚህ ተጫዋቾች ጉዳይ በተለየ መንገድ የሚያዝበትና በቃ ማንቸስተር ዩናይትድ በጣም በቃ በአስቸኳይ ይህን ነገር መፋቅ የሚፈልግበት ሪዝን ምንድን ነው? የደሞዛቸው ጉዳይ ነው። የእነዚህን ተጫዋቾች ጉዳይ ከደሞዛቸው አንጻር ነው ምንመለከተው። ኢቨን ከጋሪ ኔቭል ጋር ቆይታ ነበረው አይደለ? ሰር ጂም ራትክሊፍ አንድ ኢንተርቪው አድርጎ ነበር እና በዛ ኢንተርቪው ላይም ሲናገር ላይክ ከመጠን በላይ የሚከፈላቸው ተጫዋቾች አሉ ማለት የሚሰጡት ግልጋሎትና የሚከፈላቸው ገንዘብ የማይገናኙ ተጫዋቾች አሉ ብሎ ካሴሚሮና ሳንቾን ነበር ጠቅሶ የነበረው። ሳንቾን አሁን ለዩናይትድ አይደለም እየተጫወተ ያለው፣ ግን በዩናይትድ ፔሮል ውስጥ ከፍተኛ እየተከፈለው ያለው እሱ ነው ብሎ ተናግሯል። ካሴሚሮ ደግሞ ሜዳ ውስጥ ብዙ ግልጋሎት እየሰጠ አይደለም፣ ግን ደግሞ ከፍተኛ ደሞዝ ነው የሚከፈለው ብሎ ተናግሯልና ራሽፎርድንም ሲጨምሩበት እዚህ ላይ ዩናይትድ የፔሮሉን ነገር ማስተካከል አለበት። የሚያስተካክለው ለምን መሰላችሁ? አንደኛ ይሄ ካለፈው የአስተዳደር መዝረክረክ የተገኙ ናቸው። አሁን ሶስቱን ተጫዋቾች ስታነሷቸው ሶስቱም ተጫዋቾች ምንም አይገባቸውም ማለት ያስችላል ብዬ አላስብም። ግን ደግሞ የምር ግን የሁላ ገንዘብ ከ300 ሺህ በላይ ነው የሚከፈላቸው። ራሽፎርድ ወደ 325 ሺህ አካባቢ ነው። ሶ ይሄ ሁላ ገንዘብ የሚያስከፍል አይነት ምን ጉድ ነው የመጣው ነው። አንደኛ አንድ ክለብ የራሱ የሆነ የደሞዝ እርከን ሊኖረው ይገባል። ምንም ይሁን ምን ከተጫዋች ጋር ሲደራደር ይሄ የደሞዝ እርከን ነው። የትኛውም ካምፓኒ ለምሳሌ ሃይ ፐርፎርመር የሆነ አንድ የስራ ተቀጣሪ ለመቅጠር ሲፈልግ በካምፓኒው ስኬል ይላል አይደል? ደሞዝ ሲያወጣ ያ ሰው የተለየ አይነት ፐርፎርማንስ ልክ ለምሳሌ እዛ ገብቶ ጥሩ ፐርፎርማንስ ካሳየ ስኬሉ ከፍ ይላል። አንድ ሁለት ደግሞ ከዚህ በፊት የነበረበት መስሪያ ቤት በጣም ትልቅ መስሪያ ቤት ከነበረና ያ ደሞዝ የሚገባው አይነት ተጫዋች ሰራተኛ ከሆነ ኢሚዲየትሊ ከፍ ያለ ገንዘብ ይቀርብለታል። ለምን ተጫዋች ይጠይቃል። ኤጀንቶች በነገራችን ላይ ብዙ ጊዜ እኛ ስለማንሰማ ነው እንጂ በተለይ አንዳንድ አሰልጣኞች ምናልባት ከዛ ቡድን ከወጡ በኋላ ወይ ምናምን ሲያወሩ ከሰማችኋቸው ኤጀንቶቻቸው በየጊዜ ነው ኮንታክት የሚያደርጓቸው። ይሄ ዝም ብሎ በቀልድ የሚታለፍ ነገር አይደለም። ሁሌ ኮንታክት ያደርጓቸዋል እና ጥያቄ ይነሳል። እንዴ እገሌ የሚባለው ተጫዋች ይሄን ያህል እየተከፈለው ነው፣ ሶ የኔም ክላይንት ይገባዋል ይላሉ። ለምሳሌ በቪኒ ጁኒየር እና በኤምባፔ መካከል እንዳለው ኤምባፔ 600 ሺህ አካባቢ ነው ቤዝ ሳለሪ የሚከፈለው አይደል በሳምንት። ቪኒ ጁኒየር ደግሞ አይ ቲንክ ወደ 460 ምናምን ኦር 470 ምናምን ነው የሚከፈለው። አዲስ ኮንትራት ለመፈራረም እየተነጋገረ ነው። ትልቁ የቪኒ ጥያቄ ምንድን ነው? እንደ ኤምባፔ አይነት ኮንትራት ስጡኝ ነው የቪኒ ጥያቄ። አያችሁ አሁን ይሄን ያህል ደግሞ 600 ሺህ አምጡ አይደለም፣ እንደ ኤምባፔ አይነት። ለምን ለኤምባፔ 600 ሺህ ከፍላቸዋል። ስለዚህ ይሄን ነገር ማስተካከል አለበት። ሶ ዩናይትድ አሁን እርከኑን ለማስተካከል እየጣረ ነው። ኦፍኮርስ ብሩኖ ፈርናንዴዝ በአዲሱ ኮንትራት ላይ ወደ 300 ሺህ ምናምን ነው ይከፈለዋል እየተባለ ያለው በቀጣይ ማለት ነው። ግን ብሩኖ ግን አይገባውም ማለት የሚችል አይደለም። ለምን ብሩኖ ብዙ ቆይቷል ዩናይትድ ቤት ውስጥ ሲቆይ ታዲያ ዝም ብሎ ለቆይታ ብቻ አይደለም፣ ሁሉን ነገር የሰጠ ተጫዋች ነው። ስለዚህ ምን አይነት ኢምፕሊኬሽን ይሰጣል መሰላችሁ? እንደ ብሩኖ ከፈጋችሁ፣ እንደ ብሩኖ ለቲሙ ከተጫወታችሁ፣ እንደ ብሩኖ ረዘም ላለ ዓመታት በሎንጂቪቲ የምትጫወቱ ከሆነ 300 ሺህ የሚባለውን ደግሞ ሰርፓስ ማድረግ ትችላላችሁ። አዘርዋይስ ግን እንደሱ መሆን ማትችሉ ከሆነ የብሩኖን አይነት ኢምፖርታንትነት ከሌላችሁ ግን 300 ሺህ የሚባል ደሞዝ እንዳትጠይቁ የሚል ኢምፕሊኬሽን ይሰጣል። አሁን ግን እንዴ ሳንቾ 300 ሺህ እየተከፈለው፣ ራሽፎርድ 300 ሺህ እየተከፈለው፣ ማን ነው ካሴሚሮ 300 ሺህ እየተከፈለው፣ ከባድ ነው። ሌሎችም ተጫዋቾች ያን ተከትለው ይመጣሉ።
በነገራችን ላይ ቦነሶች ምናምን ስለሚጨማመራሉ አሁን ላይክ ቤዝ ነገር ብቻ አይደለም ቦነሶች አሉ ይሄን ያህል ጨዋታ ሲያደርግ ምናምን ሶ እንዲህ ኤግዛክት መናገር ይከብዳል በነገራችን ላይ የተጫዋችን ደሞዝ ኤግዛክት እንደዚህ ነው ማለት ይከብዳል ግን ይሄን ያህል ገንዘብ ነው የሚከፈላቸው ኦልሞስት አሁን የጠቀስኩላችሁ ተጫዋቾች ከነ ቦነሱ የሚሆን ያለ ቦነሱ 300,000 ምናምን የሚደርሱ ናቸው ሶ ይሄ ትልቅ የዩናይትድ ራስ ምታት ነው አሁን ዋጋ ስለሚያወጣበት ብቻ አይደለም ሌሎችንም ተጫዋቾች ያሳምጽበታል ስለዚህ ያንን ለማስተካከል ኤገርሊ ነው ወይ ደግሞ በጣም ተጨንቆ በደንብ ፎከስ አድርጎ ነው እየተንቀሳቀሰ የሚገኘውና ለዛ ነው የራሽፎርድ መልቀቅ ለዩናይትድ ብዙ ጥቅም ሊሰጥ የሚችለው ሳሙኤል ለከረስት የተባለው እንደሚታወቀው ለቲምቶክ የሚጽፍ ሰው ነው እንደዚሁም ደግሞ ሌሎች ትልልቅ የሚባሉ ድረገጾች ላይ የሚጽፍ ታማኝ ሶርስ እንደሆነ ይታወቃል እሱ እንደተናገረው ከሆነ ቶተንሃሞች ማንቸስተር ዩናይትድ ኢቫሉዌት ያደረጉትን ገንዘብና የራሽፎርድን ደሞዝ ለመክፈል ዝግጁ ናቸው ብሎ መረጃው ይዞ ወጥቷል ዩናይትዶች ምንድነው ያስቀመጡት 40 ሚሊዮን ፓውንድ ውል ማፍረሻ አለው ራሽፎርድ ከሲቲና ከሊቨርፑል ውጪ ለሲቲና ለሊቨርፑል አይሸጡም ከዛ ውጪ ግን 40 ሚሊዮን ፓውንድ ውል ማፍረሻ አለው 325,000 አካባቢ ነው ደሞዙ እየተባለ የሚገኘውና ቶተንሃሞች ለመክፈል ዝግጁ ናቸው እንደምታውቁት ቶተንሃሞች አንደኛ ሳሙኤል ለከረስት ስላለ ዝም ብሎ ከመሬት ተነስቶ አይልም ግን ቶተንሃሞች በጣም ነቅተው ነው እየተሳተፉ የሚገኙት አሁን ለማቲዩስ ፈርናንዴዝም እኮ ብዙ ገንዘብ የሚመድቡት ከደሞዝም የተሻለ ደሞዝ ሊከፍሉ እየተዘጋጁ ያሉት ቶተንሃሞች ናቸው ለምን ሊወርዱ ነበር ሊትራሊ ሊወርዱ ነበር 2 ዓመት ነው ደግሞ 1 ዓመት አይደለም 2 ዓመት ሊወርዱ ነበር በተለይ ደግሞ ይሄኛው በጣም አስከፊ ነበር ላይክ እስከ መጨረሻው ድረስ ነበር ተናንቀው የነበረው ሶ ይሄ ነገር አንቅቷቸዋል ትልቅ ኪሳራ ሊያመጣ የሚችል ስለሆነ በጣም በትልቅ አምቢሽን ነው የተንቀሳቀሱ የሚገኙት ቫን ሄክ የተባለው የብራይተኑ ተከላካይ አይ ቲንክ በ50 ምናምን ነው አይደል የፈረመው ኦር 60 ይገባል እርግጠኛ አይደለሁም ግን ከፍ ባለ ገንዘብ ነው የፈረመው ቶናሊን 75 አካባቢ አቀርበዋል ይሄ ከባድ አምቢሽን ለማቲዩስ ፈርናንዴዝ የተንቀሳቀሱ ነው ለራሽፎርድ ደግሞ 40 እንከፍላለን 325,000ንም ደሞዝ እናሟላለን የሚልም ደግሞ ሪኩዌስት እንዳቀረቡ ወይ ደግሞ እንደዚህ አይነት አቋም እንዳላቸውና የመጨረሻው ውሳኔ እየተጠበቀ እንደሆነ ሳሙኤል ለከረስ ለቲምቶክ ሲጽፍ ተናግሯል ታዲያ ስፐርሶች ለራሽፎርድ 325,000 የሚከፍሉት ከሆነ የራሽፎርድ ደሞዝ አሁን ከፍተኛ የተከፈላቸው የሚገኘው በስፐርስ ውስጥ ጃቪ ሲሞንስ እና ክርስቲያን ሮሜሮ ናቸው ሁለቱም 195,000 ፓውንድ ነው እያገኙ የሚገኙት ራሽፎርድ የሚገባ ከሆነ ግን ምን ያህል ስኬሉን ከፍ እንደሚያደርገው አስቡትና ያው እንግዲህ የሚያዋጣቸውን ያውቃሉ ከምን አንጻር ነው ያን ነገር የሚያደርጉት የሚለው ነገር ለነሱ ምን ተሆነ ነገር ነው ዩናይትድ ግን የሚጠቀመው ጥቅም ግን ቀላል አይደለም ቅድም ያልኳችሁን ጥቅም ይጠቀማል አንደኛ የደሞዙን ጉዳይ እንዳልኳችሁ በቃ አሁን የካሴሚሮ ጉዳይ ጸርቶለታል የሳንቾ ጉዳይ ጸርቶለታል በጣም ትልልቅ ያለፉ የትራንስፈር ስህተቶች ካሴሚሮ አያስፈልግም አይደለም ካሴሚሮ ከሳንቾ በላይ ለዩናይትድ አገልግሏል ግን ካሴሚሮ በሰዓቱ ዩናይትድ ሲመጣ 30 ዓመቱ ነበር የወጣበት የዝውውር ገንዘብ ተመልክታቸዋል በዛ አመቱ ይሄን ያህል ደሞዝ ያን ያህል ትራንስፈር በዛ ላይ ደግሞ ፓኒክ የሆነ እንትን ነው ዝውውር ነው ዩናይትድ ሚዞ የሚጨብጠው አቶ ያስፈረመው ፊርማ ነው እንትና ፍሬንኪ ዲዮንግ እምቢ ስላለ ማለት ነው ስለዚህ ይሄን ነገር ለማስተካከል ነው እየጣሩ የሚገኙት ከማስተካከሉም ውጪ ግን አንደኛ ዩናይትድ 40 ሚሊዮን ፓውንድ ያገኛል ከራሽፎርድ እንግዲህ ፒውር ትርፍ ነው 40 ሚሊዮን ፓውንድ ኢማጂን የአካዳሚ ተጫዋች ነው ራሽፎርድ ስለዚህ ፒውር 40 ሚሊዮን ፓውንድ ኔት ነው ቁጭ የሚለው ቀላል አይደለም ይሄም ገቢ ከዛ ደግሞ ከደሞዙ ብቻ ከራሽፎርድ ደሞዙ ብቻ በአመት 16.9 ሚሊዮን ፓውንድ ማትረፍ ይችላል ስለዚህ አጠቃላይ ከራሽፎርድ ስንት ነው የሚያገኘው ወደ 56.9 ሚሊዮን ፓውንድ ማለት ነው ሶ ይሄንን ደግሞ አስቡት ወዴት ኢንቨስት ማድረግ እንደሚችል እንዳልኳችሁ የአካዳሚ ፍሬ ስለሆነ ራሽፎርድ ፒውር ኔት የሆነ ትርፍ ነው የሚቀመጥለት ዩናይትድ 40 ሚሊዮን ፓውንድ ኔት ነው የሚባል ሌላው ይቀናነሳል ያወጣው ምን ያህል ነው ከዛ በኋላ ምን ያህል ደግሞ ሸጠው ብሎ ትርፍ ኪሳራ ይቀመጣል የራሽፎርድ ግን ንጹህ 40 ሚሊዮን ፓውንድ ነው የሚቀመጠው ስለዚህ ይሄ ነገር ቀላል አይደለም እንዳልኳችሁ ደሞዙ 16.9 ሚሊዮን ፓውንድ በአመት ነው ይሄንንም ያስተካክላል ስለዚህ ዩናይትድ ስንት ጥቅም ነው የሚያገኘው 3 አይደል አንደኛ የደሞዝ ስኬሉን ያስተካክልበታል 300,000 የሚከፈላቸው ተጫዋቾች በብሩኖ ሌቭል የሆኑ መሆን አለባቸው ካልሆነ አይቻልም ስለዚህ የደሞዝ ስኬሉን ያስተካክላል አንደኛና ዋነኛው ነገር ሁለተኛ ነገር ምንድነው 40 ሚሊዮን ፓውንድ ንጹህ ትርፍ ያገኝበታል ከዚህ ዝውውር ብቻ ሶስተኛ ነገር ደግሞ ከደሞዙ ብቻ 16.9 ሚሊዮን ፓውንድ በአመት ማትረፍ ይችላል ስለዚህ ዩናይትድ መቼስ ይሄ ዝውውር ሆነለት ትልቅ የሆነ ድሪም የሆነ ነገር ነው ብዬ ነው ማስበው እንግዲህ እስኪ እውነት ይሆናል አይሆንም ያው ፍላጎቱ እንዳለ ሳሙኤል ለከረስትን እናምነዋለን ብዬ አስባለሁ ግን ምን ያህል ይሄዱበታል የሚለውን ግን አብረን እንመለከታለን ማንቸስተር ዩናይትድ የ80 ሚሊዮን
ዩሮ የውል ማፍረሻ ያለውን የመስመር አጥቂ ትኩረት ሰጥቶ እየተከታተለ ይገኛል። ያም ተጫዋች ማን ነው? ዊሊያም ጎሜስ ይባላል። የ20 ዓመት ብራዚላዊ የመስመር አጥቂ ነው። የሚጫወተውም ለፖርቹጋሉ ፖርቶ ነው። በፖርቶ ቡድን ውስጥ እየተጫወተ የሚገኝ ተጫዋች ነው። ጥሩ ፐርፎርም እያደረገ የሚገኝ ተጫዋች ነው። ታዲያ ትራንስፈር ላይ ይዞት በወጣው መረጃ መሰረት የውል ማፍረሻው 80 ሚሊዮን አካባቢ ይደርሳል። በዩሮ ነው 80 ሚሊዮን አካባቢ ይደርሳል ውል ማፍረሻው። ግን ደግሞ ፖርቶዎች ግን ኔጎሽየት ማድረግ ይፈልጋሉ። ኔጎሽየት የሚያደርጉት እስከ 45 ሚሊዮን ዩሮ አካባቢ ወይም ደግሞ እስከ 38.8 ሚሊዮን ፓውንድ ከዛ በታች እንትን አንልም ነው አንደራደረም ነው። ግን ይሄ መጀመሪያ ጥሪያቸው ነው። 80 ሚሊዮን ዩሮውን ውል ማፍረሻ አምጡ ብለው ድርቅ አይደለም የሚሉት። ትራንስፈር ላይቭ የሚለውን ከተስማማን ወይ ደግሞ ካምን ነው እስከ 45 ሚሊዮን ዩሮ ድረስ ማንቸስተር ዩናይትድ ይሄ ልጅ ማግኘት ይችላል። በፓውንድ ከቀየር ነው 38.8 ሚሊዮን ፓውንድ አካባቢ ነው የሚሆነውና በዚህ ገንዘብ ማግኘት ይችላል ማንቸስተር ዩናይትድ ዊሊያም ጎሜስ የተባለውን የመስመር አጥቂ። ይሄ መስመር አጥቂ እንደ 19 ቁጥር ሆኖ መጫወት ይችላል። በግራ ክንፍ መጫወት ይችላል። በቀኝ ክንፍ መጫወት ይችላል። ግራኝ ተጫዋች ነው። ሞር ግራው ላይ ጠንከር አድርጎ የሚጫወት ነው። የግራ እግር የመስመር አጥቂ ነው። በፖርቶ 7 ቁጥር ማሊያ የሚለብስ አይነት ተጫዋች ነውና ተመልክተነው ነበር ከዚህ በፊት አንዳንድ እንቅስቃሴዎችን ሲያደርግ። ዩናይትድ ይሄን ተጫዋች እስከ 38.8 ሚሊዮን ፓውንድ ድረስ ማግኘት ይችላል። ታዲያ ዩናይትድ ለምንድን ነው በዚህ ፕሮፋይል ወይ ደግሞ ማለት ለምሳሌ ተፎካካሪዎቹን ካያችኋቸው እነ ሮማ ናቸው። በዚህ ፕሮፋይል ያለን ተጫዋች ለምን ፈለገው የሚል ጥያቄ ይነሳል ብዬ አስባለሁ። ታዲያ የፈለገበት አንደኛው ሪዝን ምንድን ነው? ዩናይትድ በዚህ ሰዓት ላይ አንገብጋቢ ቦታ ወይ ደግሞ ፉክክር የሌለበት ፖዚሽን የቱ ጋር ነው? የሚድፊልድ ቦታው ላይ ብቻ ነው። በነገራችን ላይ ማለት ፉክክር የለም፣ ኦፊሻሊ ፉክክር የለም ምንለው እዛ ቦታ ላይ ነው። ኮቢ ሜኑ አለ አይደለ? ከኮቢ ሜኑ ጎን ማን ነው የሚጫወተው? ማን ነው በዛ ቦታ ላይ ጠንካራ ተጋጣሚ? ካሴሚሮ ወጥቷል። ማኑኤል ኡጋርቴ ይወጣል ተብሎ እየታሰበ ነው። ማን ነው ሌላ ቦታ እዛ ጋር የሚጫወት ጠንካራ ተጫዋች ማን ነው? ሌሎቹ አካዳሚ ተጫዋቾች ናቸው። ፉክክር የለም እዛ ቦታ ላይ። ተጫዋች ከመጣ ይጠበቅበታል እዛ ጋር ስክት ማለት አለበት። የሚመጣው ተጫዋች ቋሚ 11 ውስጥ ሊገባ ነው እዛ ቦታ ላይ። ፉክክር የለበትም ብለን የምናወራው እዛ ላይ ነው። በረኝነት ላይ ላመንሳል ትልቅ ፉክክር። ተከላካይ ቦታ ላይ ምንም እንኳን በጉዳት እየታመሰ ቢሆንም ዴሊክት፣ ማጓየር፣ ሊሳንድሮ ማርቲኔዝ፣ ሄቨን፣ ሌኒዮሮ አሉ አይደለ? በቀኝ በኩል ፉልባክ ላይ ዲያጎ ዳሎ አለ፣ ኑሴር ማዝራዊ አለ፣ በግራ በኩል ሉክሾ አለ። ፓትሪክ ዶርጉም እዛ ቦታ ላይ መጫወት የሚችል ነው በግራ ፉልባክ ላይ ማለት ነው። እንደዚሁም ራሱ ዲያጎ ዳሎ እና ኑሴር ማዝራዊም በግራ ፉልባክ ቦታ ላይ መጫወት የሚችሉ ናቸው አይደለ? ወደ ክንፍ ቦታ ላይ እንምጣ። በግራ በኩል ካየን ማቲያስ ኩኛ እዛ ቦታ ላይ መጫወት ይችላል። ፓትሪክ ዶርጉ እዚህ ጋር መጫወት ይችላል። በቀኝ በኩል ብሪያን ምቡሞ እና አማድ ዲያሎ አሉ። 9 ቁጥር ቦታ ላይ እናንሳ ከተባለ ቤንጃሚን ሼሽኮ አለ እዛ ቦታ ላይ። ሌላቸው የፈለኩት ሌላ ተጫዋች የሚፈርም ማለት ነው እንጂ 9 ቁጥር ቦታ ላይ ቤንጃሚን ሼሽኮ በሰዓቱ ጠንካራ ተፎካካሪ የለውም እንደሚታወቀው ማለት ነው። እሺ ይሁን። ከመሃል ቦታ ደግሞ 10 ቁጥር ቦታ ላይ ደግሞ ካልን ብሩኖ ፈርናንዴዝ አለ ማይነካ ተጫዋች። ካልነው ደግሞ ሜሰን ማውንት አለ እዛ ቦታ ላይ። ያው ዘርክዚ ይወጣል በሚለው ነው እንጂ እሱም 9 ተኩል ላይ የሚጫወት ነው። ስለዚህ ዩናይትድ ፉክክር የሌለበት ቦታ የቱ ጋር ነው? ሚድፊልድ ላይ፣ እሱንም ሴንትራል ሚድፊልደር ላይ ወይ ደግሞ ዲኤምኤፍ ላይ ነው ፉክክር የሌለበት። ሌላ ቦታ ላይ ፉክክር አለ። ስለዚህ ፉክክር የሌለበት ቦታ ላይ በከፍተኛ ገንዘብ ስቴትመንት የሆነ ሳይኒንግ ያስፈልጋል። ስቴትመንት የሆነ ፊርማ ያስፈልጋል። ለዛ ነው ዩናይትድ ነች ቹዋሜኒን እያወራ ያለው። ኤሊት አንደርሰን ፈላጊ ነበር፣ ቶናሊ፣ ጊማሬሽ፣ ማቴዎስ ፈርናንዴዝ እነዚህ ተጫዋቾችን እየፈለገ ያለውና ዴብዙንም ደግሞ ለመፍጠር ቀደም ብሎ በ30 ምናምን ሚሊዮን ፓውንድ ማነው ኤደርሰንን አስፈርሟል። የአትላንታውን ብራዚላዊ አማካይ ማለት ነው። ስለዚህ ያዛ ቦታ ላይ የሆነ አይነት ነገር ለመፍጠር እየሞከረ ነው የሚገኘው አሁን አዲስ ፈራሚው አማካኝነት። ያው ቦታ ላይ ግን ፉክክር አለ። ስለዚህ ይሄ ልጅ 20 ዓመቱ ነው ዊሊያም ጎሜስ። ስለዚህ ዩናይትድ በ45 ሚሊዮን ዩሮ አካባቢ ወይ ደግሞ በ38 ሚሊዮን ፓውንድ ያገኘዋል። ልጁ ኳሊቲ ያለው ተጫዋች ስለሆነ በዛ ደረጃ እየተጠራ ያለው። ወደ ዩናይትድ ቤት ቢመጣ የሚጠቀመው ትልቁ ጥቅም ዩናይትድ የሚጠቀመው ልጁ የሚጠቀመው ትልቅ ጥቅም መሰላችሁ ፉክክር ያለበት ቦታ ነው ብያቸዋለሁ፣ በግራም በኩል በቀኝም በኩል። ስለዚህ ይሄ ልጅ ሞር ፕሪፈረብሊ በጣም ፕሪፈር የሚያደርገው የሚመርጠው በቀኝ ክንፍ በኩል ነው። ቀኝ ክንፍ ላይ እነማን አሉ? ብሪያን ምቡሞና አማድ ዲያሎ አሉ። ስለዚህ ይሄ ልጅ አዲስ ነው፣ 20 ዓመቱ ነው። የፕሪሚየር ሊግ ልምድ የለውም፣ የትልቅ ክለብም ልምድ የለውም። ፖርቶ ነው የሚጫወተው። በቻምፒየንስ ሊግ ደጋግሞ ሻይን ያደረገ ተጫዋች አይደለም። ይሄ ልጅ አለ። ታዲያ ዩናይትድ ቤት በሚመጣበት ሰዓት ላይ ፉክክር ስላለ ሙሉ የሚዲያ አቴንሽን እሱ ላይ አይሆንም። ገብቷችኋል አይደለ?
ለምሳሌ አንቶኒ ከዚህ በፊት ከአያክስ መጥቶ ችግር የደረሰበት እዛ ቦታ ላይ ተፎካካሪ ስለሌለው ማለት በቴና ጋይን ፐርፌክቱ ተጫዋች አንቶኒ ነው። ስለዚህ ሁሌ ይሰለፋል፣ ስተቱ ሁሌ ይጎላል። ልጁ የሚላመድበትም እድል አላገኘም አይደለ? ስለዚህ ይሄንን ነገር ማስወገድ ይችላል። ይሄ የሚመጣው ዊሊያም ጎሜስ የተባለው ተጫዋች ከመጣ ግን እምቡሞ አለ። በእርግጠኝነት የምነግራችሁ ነገር ብሪያን እምቡሞና አማድ ዲያሎ ናቸው እድል የሚሰጣቸው። ይሄ ልጅ ጥቂት ደቂቃዎች ናቸው ቻንስ የሚሰጠው። ስለዚህ ራሱን ማዘጋጀት ይችላል፣ መማር ይችላል፣ ሴት ላይ ያደርጋል። ላይክ የእንግሊዝን ኑሮ ለመልመድ ይረዳዋል። እንደምታውቁት ብራዚላዊና ስፔናዊ ተጫዋቾች ከቀዝቃዛ አየር ጋር ይሄ ጥሩ ግንኙነት የላቸውም። ትንሽ ሴትን ለማድረግ ይከብዳቸዋልና ይህን ሁላ ነገር ማስተካከል ይችላል። ይሄ ፊት ለፊት ሳይወጣ ሲቀጥል 38 ሚሊዮን ፓውንድ ውድ የሚባል አይደለ? ውድ የሚባል አይደለ? ብዙ በዋጋው ምክንያት ትኩረት አይኖርበትም። ሲቀጥል ደግሞ የሆነ ሻዶ ውስጥ ሆኖ መለማመድ ይችላል። ስለዚህ ይሄ ልጅ አሁን ትልቅ የሚባል የክንፍ ተጫዋች የሚመጣ ከሆነ ዩናይትድ ቤት አንደኛ ዋጋው ትልቅ ነው፣ ፕራዮሪቲ አይደለም እዛ ቦታ ላይ። ሲቀጥል መጥቶ መሰለፍ አለበት። እምቡሞና አማድስ፣ ኩኒያና ዶርጉስ። ስለዚህ ያንን ቦታ ፊል ለማድረግ እንደዚህ አይነት ተጫዋች ነው የሚያስፈልገውና ዩናይትድ ይህንን ተጫዋች የፈለገበት አንደኛው ሪዝን ይሄኛው ነው ተብሎ ይታሰባል። የዩናይትድ ሰዎች አንድን ተጫዋች ተከትለው ወደ ዓለም ዋንጫው ሄደውም ያ ተጫዋች አላሳፈራቸውም። የፖርቹጋሉ ተነባቢ ጋዜጣ ሪከርድ እንደዘገበው ከሆነ ማክሲ አራውሆ የተባለው የ26 ዓመት ኡራጓዊው የስፖርቲንግ ሊዝበን የግራ ፉልባክ የማንቸስተር ዩናይትድ ትልቁ ኢላማ እንደሆነ ዘግቧል። ሪከርድ ብቻ አይደለም የዘገበው፣ ከዚህ በፊትም ትልልቆቹ የሚባሉ ታማኝ ሶርሶች ከዚህ በፊት የዘገቡበትን አጋጣሚ ተመልክተናል። ሪከርድ ግን እንዳለው ሞር ኤክስክሉሲቭ አድርጎ እንዳወጣው መረጃ መሰረት ምንድን ነው የዩናይትድ ሰዎች ይህንን የ26 ዓመት ኡራጓዊ ተከትለው ዓለም ዋንጫ ላይ ስካውት እያደረጉት ነው። ይሄ ልጅ ጎሎችን አስቆጥሯል በዓለም ዋንጫው ላይ። ለኡራጓይ በጣም ወሳኝ ተጫዋች ነው። በተለይ ለማርሴሎ ቤልሳ ቡድን ወሳኝ የሆነ ፉልባክ እንደሆነ ራሱን አስመስክሯል። ኢቨን ይሄ ብቻ አይደለም፣ በስፖርቲንግ ሊዝበንም ደጋግሞ ያለውን አስፈላጊነት ሩበን አሞሪም በነበረበት ሰዓት ላይ እሱም ከወጣ በኋላ ያለውን አስፈላጊነት ያሳየ አስደናቂ ተጫዋች። ኤነርጂው በጣም ያስደንቃል፣ ፍጥነቱ ያስደንቃል። ከኳስ ጋር ያለው እንቅስቃሴ በተለይ ፋይናል ሰርድ ላይ ወደ ማጥቃት ዞኑ ላይ ያለው ነፃነት ያለው የላቀ ብቃት ይሄ ልጅ እንዲፈለግ አድርጎታል። ዩናይትድ ብቻ አይደለም ፈላጊው፣ ሌሎችም ይፈልጉታል። ዩናይትድ ግን እንደምታውቁት በዚህ ሰዓት ላይ ፉልባክ ማስፈረም አለበት። በሾ ተማምኖ 4 ውድድር መወዳደር አይችልም። ለዛ ማክሲ አራሆን እየፈለገው ነው። ፍላጎቱንም ለማጠናከር ስካውቶችን ልኮ ስካውት እያደረገው። የፖርቹጋሉ ጋዜጣ ሪከርድ ይዞ በወጣው መረጃ መሰረት 68 ሚሊዮን ፓውንድ የውል ማፍረሻ አለው ይሄ ልጅ ማክሲ አራሆ 68። ዩናይትድ ከፈለገ 68 ሚሊዮን ፓውንዱን ቀጥታ ከፍሎ ይሄ ልጅ የግሉ ማድረግ ይችላል። እንደዚህ አይነት የውል ማፍረሻ ተካተውበታል ውሉ ላይ ማለት ነው። ግን ደግሞ ራሱ ሪከርድ ባወጣው መረጃ መሰረት ስፖርቲንግ ሊዝበኖች 68ቱ ካልመጣ ብለው ሙጭጭ አላሉ። እስከ 51 ሚሊዮን ፓውንድ ድረስ ይዞ የቀረበ ቡድን ካለ ከነሱ ጋር ለመደራደር ኦፕን ናቸው። ማርኮ ኩሬያን ያጣው ቼልሲም የዚህ ልጅ ፈላጊ ነው። ዩናይትድም ደግሞ ባልኳቸው ሪዝን ይፈልገዋል። በሉክ ሾው ምክንያት ብቻ አይደለም፣ ሉዊስ ሆልን ይፈልገዋል። ግን ሉዊስ ሆል ግን 60 ሚሊዮን ፓውንድ ነው መነሻ ዋጋው። ከሱ አነስ ባለ ዋጋ እድሜውም ከፍ ያለ ተጫዋች በቻምፒየንስ ሊግ ላይ ትልልቅ ልምዶች ያሉትንም ተጫዋች ማስፈረም ዩናይትድ የመረጠ ይመስላል። ጠንከር ያለ ፍላጎት ይዞ በመሄድም ልጁን ስካውት እያደረገው ይገኛል። ልጁም ወደ ዩናይትድ ለመግባት ኦፕን እንደሆነ ምናልባት ተጠይቆ ነበርና በስፖርቲንግ ሊዝበን ደስተኛ እንደሆነ፣ አሁን ፎከሱ ወርልድ ካፕ ላይ እንደሆነ፣ ግን የሚሆነው ነገር እንደማይታወቅ ራሱ በይፋ ጋዜጣዊ መግለጫ ላይ ለፕረስ ሀሳብ በሚሰጥበት ሰዓት ላይ ተናግሯልና ዩናይትድ የዚህ ልጅ ቀንደኛ ፈላጊ ሆኖ ቀርቧል። ልጁ ወደ ዩናይትድ ሊመጣ የሚችልበትም እድል አለ። ዋጋውም ከሉዊስ ሆል አነስ ባለ ዋጋ ነው የሚመጣውና ዩናይትድ የዚህ ልጅ ፈላጊ ሆኖ ብቅ ብሏል ማለት ነው። እንግዲህ ምን ያህል ይሳካል፣ ምን ያህል ይሄድበታል የሚለውን ነገር ደግሞ በቀጣይ ቀናቶች ላይ የምንመለከት ይሆናል። የእናንተስ ሀሳብ ግን ምንድን ነው? ዩናይትድ ከሉዊስ ሆል ይልቅ ምናልባት ትንሽም ዋጋው ተወዶበትም ሊሆን ይችላል፣ ግን ማክሲ አራሆን መምረጡ እንዴት ታዩታላችሁ? ጥሩ ውሳኔ ነው ብላችሁ ታስባላችሁ የሚለውን ኮሜንት ላይ አስቀምጡልን። ከዛ ውጭም ደግሞ ዩናይትድ ዊሊያም ጎሜስ የተባለውን የ20 ዓመት ብራዚላዊ ወጣት ተጫዋች ለማስፈረም እያደረገ ያለውን እንቅስቃሴ ከምን አንጻር ታዩታላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁ ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።